ህመም የሌለው የእግር ወይም ደግሞ የቁርጭምጭሚት ማበጥ የተለመደ ሲሆን በተለያዩ ምክንያቶች ሊከሰት ይችላል። የእግር እብጠት ሊያስከትሉ የሚችሉ ምክንያቶች ለረጅም ጊዜ መቆም፣ ያልተስተካከለ ወይም ደግሞ ምቹ ያልሆነ ጫማን ማድረግ፣ እርግዝና፣ የአመጋገብ ሁኔታዎች እንዲሁም አንዳንድ የጤና እክሎች ናቸው። ፈሳሽ በቲሾዎች ውስጥ ሲከማቹም እብጠት ይባላል። የእግር እብጠቱ ብዙውን ጊዜ በራሱ ጊዜ የሚጠፋ ቢሆንም አንዳንድ የቤት ውስጥ መፍትሄዎች እብጠቱን በፍጥነት ሊቀንሱና እፎይታን ለመስጠትም ይረዳሉ። በመሆኑም የእግር ማበጥን ለመቀነስ የሚረዱ የቤት ውስጥ መፍትሄዎችን በዚህ ቪዲዮ ላይ እንመለከታለን። እኔ ዶክተር አማኑኤል ነኝ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቪዲዮን ላይክ በማድረግ ጀምሩት። መልካም ቆይታ። አንደኛውና የመጀመሪያው መፍትሄ በቂ ውሃ መጠጣት ነው። ሰውነታችን ውሃ ሲያጥረው በሽንት ወይም ደግሞ በላብ ከማስወገድ ይልቅ ውሃውን ያከማቸዋል። ይህም ምላሽ ወደ እብጠት ያመራል። በእግር እብጠት እየተሰቃያችሁ ከሆነ ይህንን ችግር ለማስወገድ በየቀኑ ቢያንስ 8 ብርጭቆ ውሃ መጠጣት አለባችሁ። አልኮልን ማስወገድም ጥሩ ነው። ምክንያቱም አልኮል ሰውነትን ውሃ የመቀነስ ይሄ ማለት ዲሃይድሬት የማድረግ ዝንባሌ ስላለው ነው። ሰውነታችንም ከሌሎች ፈሳሾች ይልቅ ፈሳሾችን ከደም ውስጥ በፍጥነት እንዲያስወግደው ያደርጋል ማለት ነው። ፈሳሾቹ በኩላሊት ስርዓት ይሄ ማለት በሬናል ሲስተም ውስጥ ያልፋሉ። ይህም ፊኛን፣ የሽንት ቧንቧን እናም ኩላሊትን ያካትታል ማለት ነው። ስለዚህ በሰውነታችን ውስጥ ድርቀት ወይም ደግሞ ፈሳሽ ከልክ በላይ ስናጣ ይህንን የፈሳሽ ማጣት ሰውነታችን ለመቀነስ ሲባል ውሃን ያከማቻል። የሚያከማቸውም ውሃ ለሰውነት እብጠት በዋነኛነት ደግሞ ለእግር እብጠት የሚዳርግ ይሆናል ማለት ነው። ሁለተኛ በጨው ውሃ እግርን መዘፍዘፍ ነው። ጨው የእግር እብጠትን ለማስወገድ ጠቃሚ ነው። ጨው ለእግር እብጠት ውጤታማ ሕክምና ነው። ምክንያቱም ጡንቻዎችን ለማፍታታትና እብጠቱንም ለመቀነስ የሚረዳ ማግኒዥየምን ይዟል። ከሰውነታችን ውስጥ መርዛማ ንጥረ ነገሮችንም መሳብ ይችላል። እግርን በጨው ውሃ ውስጥ መዘፍዘፍ የእግር ህመምን ለማስታገስና የደም ዝውውርንም ለማሻሻል ይረዳል። ስለሆነም ለእግር እብጠት ጨውን ለብ ባለ ውሃ ውስጥ ጨምራችሁ ከ15 እስከ 20 ደቂቃዎች ያክል እግራችሁን መዘፍዘፍ ነው። ሶስተኛ መፍትሄው ማሳጅ ማድረግ ነው። እግርን በዘዴ ማሸት የጡንቻን ውጥረት ለመቀነስና የደም ዝውውርንም ለማሻሻል ይረዳል። የተጎዳውን ቦታ በዘዴ ማሸት በተለይም በጠነከሩት ቦታዎችና በሚያማቹ ጡንቻዎች ላይ ማተኮር ይኖርባቸዋል። እግርን መታሸት ወይም ደግሞ ማሳጅ ማድረግ ለእግር እብጠት ፍቱን ከሆኑት ዘዴዎች ውስጥ አንዱ ነው። በተጎዳው አካባቢ ግፊት በመፍጠር የተጎዱ ጡንቻዎች ዘና እንዲሉ በማድረግና የደም ዝውውር እንዲጨምርም ያደርጋል። ትርፍ ፈሳሾችም እንዲወገዱ ያስችላል። ስለዚህ እግርን ማሸት ወይም ደግሞ ማሳጅ ማድረግ ለእግር እብጠት ፍቱን መፍትሄ ነው። አራተኛ ደግሞ እንቅስቃሴ ማድረግ። የእግር እብጠትን ለመከላከል እንቅስቃሴ ማድረግ ወሳኝ ነው። የአካል ብቃት እንቅስቃሴ ማድረግ ጡንቻዎች በትክክል እንዲሰሩ ይረዳል። ይህም ደግሞ በሰውነት ውስጥ የደም ዝውውር በትክክል እንዲካሄድ ያበረታታል። በተቻለ መጠን ለረጅም ጊዜ ቁጭ ማለት ወይም ደግሞ ቆሞ መቆየትን መተው አለባችሁ። በምትኩ በተደጋጋሚ እየተነሳችሁ መራመድ ወይም ደግሞ እግርን መዘርጋት ይሄ ማለት ስትሬችንግ ማድረግ ይኖርባችኋል። ይህም እብጠቱን ለመቀነስ ይረዳችኋል ማለት ነው። አምስተኛ የፖታሺየም መጠንን መጨመር። ጤናማ የሆነ የፖታሺየም መጠን መውሰድ እብጠትን ለማስታገስ ይረዳል። ፖታሺየም ጥቅሙ በሶዲየም ምክንያት በሰውነታችን ውስጥ የተከማቸውን ፈሳሽ በመቀነስ ነው። በፖታሺየም የበለጸጉ ምግቦች ሙዝ፣ ስኳር ድንች፣ ባቄላ እናም ደግሞ ስፒናች ከሌሎች በርካታ ምግቦች መካከል ይገኙበታል። የፖታሺየም የአወሳሰድ መጠንን ለመጨመር ሌላው ቀላሉ መንገድ በተጨማሪ ንጥረ ነገሮች ይሄ ማለት በሰፕሊመንት መልክ ማግኘት ነው። ስለዚህ ለእግር እብጠት በተደጋጋሚ የተጋለጣችሁ ከሆነ ወይም ደግሞ የእግር እብጠት በተደጋጋሚ የሚከሰትባችሁ ከሆነ የፖታሺየም መጠናችሁን መጨመር አለባችሁ ማለት ነው። ስድስተኛ እግርን ከፍ ማድረግ። የተጎዳውን እግር ከፍ ማድረግ የደም ፍሰትን ሊቀንስ ይችላል። ይህም አነስተኛ እብጠት እንዲኖር ያደርጋል ማለት ነው። እግራችሁ ላይ ጉዳት ሲደርስ በምትቀመጡበት ወይም ደግሞ በምተኙበት ጊዜ እግራችሁን ከፍ አድርጋችሁ ያዙት። ይህንን እግርን ከፍ የማድረግ ተግባር ካልፈጸማችሁ አደገኛ የደም መርጋት የመፈጠር አደጋን ከፍ ሊያደርጉት ይችላሉ ማለት ነው። ታዲያም እግራችሁን ትራሶች ላይ ደግፋችሁ መተኛትም እብጠቱን ይቀንስላችኋል። ሰባተኛ መፍትሄው እግርን በጨርቅ ወይም ደግሞ በባንዴጅ መጠቅለል ነው። ባንዴጅ እብጠትን ለመቆጣጠር ይረዳል። ለምሳሌ ቁርጭምጭሚታችን ከተሰበረ ስፕሬይን ካደረገ የቁርጭምጭሚት እብጠትን ለመቀነስ ባንዴጅ እንጠቀማለን። ባንዴጁ የሚሰራውን በተጎዳው ቲሹ ላይ ያለውን የደም ፍሰት በመገደብ ወይም ደግሞ በመቀነስ ነው ማለት ነው።
በዚህም አማካኝነት ህመሙን አሊያም ደግሞ እብጠቱን ያስታግስልናል። ስምንተኛ ለእግር እብጠት መፍትሄ በማግኒዥየም የበለጸጉ ምግቦችን መመገብ ነው። የፈሳሽ መከማቸት የማግኒዥየም እጥረት ምልክት ሊሆን ይችላል። ስለሆነም በማግኒዥየም የበለጸጉ ምግቦች መመገብ የማግኒዥየም መጠንን ከፍ ለማድረግ ይረዳል። በምግቡ ውስጥ ልታካትቷቸው የሚገቡ በማግኒዥየም የበለጸጉ ምግቦች የሚባሉት ለውዝ፣ ስፒናች፣ ድንች እንዲሁም ደግሞ ቡናማ ሩዝ ከብዙ በጥቂቱ ይገኙበታል። አብዛኞቹም አዋቂ ወንዶች በቀን ከ410 እስከ 420 ሚሊግራም፣ ሴቶች ደግሞ ከ310 እስከ 320 ሚሊግራም ማግኒዥየም ያስፈልጋቸዋል። ዘጠነኛ መፍትሄው ቀዝቃዛ ነገር እግር ላይ መያዝ ነው። ቀዝቃዛ ነገር እግር ላይ መያዝ ያለውን እብጠት ለመቀነስ ይረዳል። በተለይም ደግሞ እብጠቱ በጉዳት ምክንያት የተከሰተ ከሆነ በረዶም በቀጥታ ቆዳችሁን እንዳይነካው ለመከላከል በጨርቅ ሸፍናችሁት ወይም ደግሞ ጠቅልላችሁት መሆን አለበት። በረዶን ከ10 እስከ 20 ደቂቃዎች ያክል ያበጠው እግራችሁ ላይ ቆዩት። ይህንን እግራችሁን ከፍ አድርጋችሁ በምታደርጉበት ጊዜ ደግሞ እብጠቱ በፍጥነት እንዲቀንስ ይረዳችኋል ማለት ነው። አስረኛ ለእግር እብጠት መፍትሄ ዝንጅብል። ዝንጅብል ተፈጥሯዊ የእግር እብጠት ፍቱን ሕክምና ነው። ከእግር እብጠት ጀርባ ያለውን ሶዲየም በማቅጠን ወይም ደግሞ ዳይሉት በማድረግ ከፍተኛ አስተዋጽኦ ያበረክታል። በተጨማሪም ደግሞ የዝንጅብል ጸረ ኢንፍላሜሽን ባህሪያቱም እብጠቱን እንዲቀንስ ይረዳል። ለዚህም እንዲረዳችሁ ታዲያ ያበጠውን እግር በዝንጅብል ዘይት ማሸት ወይም ደግሞ ከ2 እስከ 3 ብርጭቆ የዝንጅብል ሻይ መጠጣት ወይንም ደግሞ ጥሬውንም ዝንጅብል ማኘክ ፍቱን የሆነ መፍትሄ ነው ማለት ነው። በ11ኛ ለእግር እብጠት የሚረዳን የቤት ውስጥ መፍትሄ የሎሚ ውሃ ነው። የሎሚ ውሃ መጠጣት ትርፍ ፈሳሽና እንዲሁም ደግሞ መርዛማ ነገሮች ከሰውነታችን እንዲወገዱ በማድረግ የእግር እብጠትና እንዲሁም ደግሞ በሌሎች የሰውነት ክፍሎች ላይም ያሉ እብጠቶችን ይቀንሳል። በተጨማሪም ሰውነታችን የፈሳሽ እጥረትም እንዳያጋጥመው ይከላከላል። በአንድ ኩባያ ሙቅ ውሃ ውስጥ 2 ማንኪያ የሚሆን የሎሚ ጭማቂ ትቀላቅሉበታላችሁ። ከዚያም ትንሽ የተፈጥሮ ማር በመጨመር ታጣፍጡታላችሁ። ያዘጋጃችሁትንም የሎሚ ውሃ በቀን ለጥቂት ጊዜ መጠጣት ትችላላችሁ ማለት ነው። በዚህ መልኩ የእግር እብጠትን በሎሚ ውሃ መቀነስና ማስታገስ ትችላላችሁ ማለት ነው። እንግዲህ በአጠቃላይ እነዚህ 11 መፍትሄዎች የእግር እብጠትን የሚከሰትብንን የእግር እብጠት ማለት ነው በቤት ውስጥ ለመቀነስ የሚረዱ መፍትሄዎች ናቸው። የቤት ውስጥ መፍትሄዎች ናቸው ማለት ነው። ስለሆነም እነዚህ የቤት ውስጥ መፍትሄዎች የእግር እብጠትን ለመቀነስ ይረዳሉ ማለት ነው። ነገር ግን ለሁሉም ሰው ውጤታማ ላይሆኑ ይችላሉ። አንዱ ካልሰራ ሌላውን መሞከር ይኖርባቸዋል። ሆኖም ግን የቤት ውስጥ መፍትሄዎች የማይረዱ ከሆነ በአንድ እግር ላይ ብቻ እብጠት ካለባችሁ ወይም ደግሞ ሌሎች ምልክቶች ካስተዋላችሁ ወዲያውኑ ሐኪምን ማማከር ይኖርባችኋል። እነዚህ ምልክቶች ሕክምና የሚያስፈልጋቸው የጤና እክልን ሊያመለክቱ ይችላሉ ማለት ነው። ስለሆነም ክቡራን ቤተሰቦች ለዛሬ ነበረን የጤና ትምህርት ይህን ይመስል ነበር። በጣም ጠቃሚና አስፈላጊ የሆነ የጤና መረጃ ነው። ስለሆነም ቪዲዮ ሌሎችንም ሊጠቅምና ሊያስተምር ስለሚችል በቅንነት ሼር አድርጉልኝ። እንዲሁም ደግሞ አዲስም ከሆናችሁ ሰብስክራይብ እያደረጋችሁ ይህንን አስተማሪ የጤና ቻናል እንድትቀላቀሉ በትህትና ጠይቃችኋለሁ። ለዛሬ በዚህ ብቃን። በቀጣይ አስተማሪ የጤና ትምህርት እስከምንገናኝ ቸር ሰንብቱ።